ይህ በባህር ዳር ዩኒቨርሲቲ ክርስቲያናዊ ስነ ምግባር በተሟላ መልኩ ድምጻቸውን ለዓለም ከፍ አድርገው አሰምተዋል። ሁላችንም ስጋታችን ይሄን ነበር። ህፃናት እንዳያለቅሱ፣ እንዳይሰደዱ፣ ቤተሰብ እንዳይበተን፣ ልጆች አሳዳጊ እንዳያጡ፣ ሀገራችን እንዳትበተን ሁላችንም ስጋታችንን እየገለጽን እንገኛለን። እስኪ እንከታተል። የትም እንደሚሄድ አያችሁ አይደለም? ይህንን እንባ እግዚአብሔር ዝም ይላል? ማምላክ ይህንን እንባ ዝም ትላለች? ለጸና ይወሰጠ መጽሐፈ ደው እናዳም ሁላ ኖርሰ ማገዘ የተወልደን ወአግረደው ድግል እንደነ ኢየሱስ ክርስቶስ እግዚአብሔር በሀብት አላሁ አክበር አላሁ አክበር ኢንሻአላህ አሁን መስቀል ይቆረጣል አመኩኑ ትጋ ሲንጀ ከንሳኒ ጋፈተው ገሩ ጎንደሪት ሰጀፈሜ ጎንደሪት ሰቀለበ ይፈለ ኒፈርመቱ ኒሞልመቱ ኢሳማሉ አመንታላ ማኑ አንቴፍ ሲኖ ፖለቲካ ሲከን ባንዲራ ማሉ ተኤ ቄሲ ጎጃሜ ዱፌ ጎንደሪ ማሉ ተኤ ሲንጀራኔ ከሲ ወጀቱ ሰነቦዴው ጋፈት ሳውጂን ድበርኩት ዱፈኔ ሞርመ ከራ ግሪጉት ሆጂ ሳኔ ወጀቻ አየ ለኛ ሲሆን እንደዛ አድርገው እንደዛ ናችሁ የገሌ ቄስ የአማራ እንደዚህ አማራ ሃይማኖት የአማራ ቄስ ደብተራ ምናም ብለው ይሉሃ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ችግሮች ለመፍታት ሁለት ነገሮችን መረዳት አለብን ይለናል። አንደኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ ከትክተው ጥለውታል። ስለሱም ማወቅ አለብን። ሁለተኛው ደግሞ በአሁኑ ሰዓት ምዕመኖቿ እየተጨፈጨፉ ይገኛሉ። ለዚህ ደግሞ ሰሚ አካል አጥቷል። እነዚህን ነገሮች በጥናት አስደግፌ እነግራቸዋለሁ ይለናል። እሱንም እንመለከታለን። በመናደድ በማልቀስ በመጮህ ብቻ የሚፈታ አይደለም። ቢያንስ ይህ ጉዳይ ሁለት መልክ አለው፣ ሁለት ምላሽ ይፈልግ። ቤተክርስቲያኗ የነበራትን የኤፒስቴሚክ ሌጂቲመሲ በትምህርትም በሉት በጤናም በሉት በስነፈለክም በሉት በአስተዳደርም በመዋቅርም በሉት የነበራትን ልዕልና ነው የተከተከተው ማለት ነው። አታክ የተደረገው ተቆርቆ ማለት ነው። ይህንን ተከትሎ ነው እንግዲህ ዛሬ በየቦታው የምናየው ጥቃት የመጣው ማለት ነው። ከዚህ ጋር ተያይዞ ባለፉት 10 ዓመታት የኢትዮጵያ ፖለቲካ ማናገሪያው ነፍጥ ሆኗል። መንግስትም ጆሮ የሚሰጠው ነፍጥ ሲሰማ ነፍጥ ሲያነሳ ነው። ስለዚህ ፖለቲካው ሚሊታራይዝድ ሆኗል። that is a sad news. ዘንድሮ ሰኔና ሰኞ ተገጣጥሟል። ይህ መገጣጠም ታዲያ ያስደነግጣል። ይህን መገጣጠም እንዴት ብናልፈው ጥሩ ነው? መምህራኖቻችንን ይሄን ብለዋል። እሱንም እንከታተላለን። ግንቦት እያለቀ ነው፣ ሰኔም እየመጣ ነው። እንደ ባህሉ አማርኛ ሰኔና ሰኞ ሲገጥም ፍራ ይባላል አይደል? ገና የሚሆነው ሲያስቡት ይሰቀጥጣል። እነዚህንና ቤተክርስቲያናችን ለገባችበት ችግር መፍትሄ ይሆናሉ ያልኳቸውን ቪዲዮዎችና ሐሳቦች እየቀርብ ያለው ሁላችሁም በያላችሁበት ሰዓትና አቆጣጠር እንኳን ለዕለተ ሰንበት አደረሳችሁ አደረሰን። ይህ ቪዲዮ ደርሷችሁ እየተከታተላችሁ ከሆነ ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ ለተወዳጅ ክርስቲያናዊት ወንድሞቻችን አድርሱት። ቀጥታ ወደ ቪዲዮቹ እንሄዳለን። የቅዱስ ጴጥሮስ ልጆች በባህር ዳር ዩኒቨርሲቲ እጅግ ክርስቲያናዊ ስነ ምግባር በተሟላ መልኩ ድምጻቸውን ለዓለም ከፍ አድርገው አሰምተዋል። ደግሞ ደስ የሚለው በሚችሉት ቋንቋ ሁሉ ማህበረሰቡን ባማከለ ሁሉ እንዲሁም የዓለም ሕዝብ በሚሰማው ቋንቋ ሁሉ ማቅረባቸው እጅጉን ብዙዎቻችንን አስደስቶናል። እስኪ ያቀረቡትን ሰላማዊ ሰልፍ አብረን እንከታተል። የእነሱ ድምፅ የእኛም ድምፅ ነው። أنا كريستيان أنا كريستيان أنا فت ورد يدلو لبيت كريستيان يدلو لليكاونتينا يدلو لكائناتنا يدلو لليكاونتينا يدلو البيدان أرثوذكس
ካኑን መናመንታ ጎቡን አዳበት ዮንታኔ ኖቲስ ዴቢ ከንኬኒኑ ዝም 2017 ብለናል 2018 አባቶች እናቶች ወንድሞች አባቶች እናቶች ወንድሞች እህቶች በአርሲ ምድር ተይዘው እጃቸው ታስሮ አሰኝተው አንገታቸው በቢላ በጩቤ በሳንጃ አርዷል። Justice for Arisi. Justice for Arisi. No more killing Arsi. Orthodox. No more killing Arsi. Orthodox. We need justice. We need justice. We need justice. We have መፍትሄ ክህብ አለዎ ትኩረት አርሲ እግዚአብሔር ይጠብቃችሁ፣ ከክፉ ነገር ሁሉ ይጋርዳችሁ። ይህ ድምፅ ከባህር ዳር የተሰማ ለአርሲ ኦርቶዶክሳውያን የተሰጠ የፍትህ ድምፅ ነው። ይህ ድምፅ ብዙ ዋጋ ሊያስከፍል እንደሚችል እያወቁ የባህር ዳር ዩኒቨርሲቲ ተማሪዎች ለአርሲ ኦርቶዶክሳውያን በዩኒቨርሲቲ ግቢ ውስጥ ያሰሙት የፍትህ ድምፅ ነው። አንተ፣ እኔ፣ ሌሎቻችሁ መቼ ነው ድምፅ የምናሰማው? መቼ ነው ወደ ትግሉ ጠቅልለን የምንገባው? ስለ ቤተ ክርስቲያን ክብር የምንቆመው? ስለሚታረዱ ኦርቶዶክሳውያን በጋራ በአንድነት ሆነን ድምፅ የምንሆነው መቼ ነው? ይህ ድምፅ ከባህር ዳር ተሰምቷል። እርግጠኛ ነኝ ዛሬም በደሴ አካባቢ የሚገኙ የደሴ ኦርቶዶክሳውያን ወጣቶችም ድምፅ እንዳሰሙ ተስፋ አደርጋለሁ። ቪዲዮ አልደረሰኝም፣ ነገር ግን ቪዲዮ እንደደረሰኝ ወደ እናንተ የማቀርበው ይሆናል። እግዚአብሔር እችን ቤተ ክርስቲያን እንደማይተዋት እንደማይረሳት ጭምር የሚያሳይ የኦርቶዶክሳውያን ድምፅ ነው። እናንተ በቤቱ ያላችሁ ደሞዛችሁን የምትወስዱ የምትቀድሱ የምታስቀድሱ ዲያቆናት፣ ካህናት፣ መነኮሳት እናንተ ዝም ብትሉ እግዚአብሔር ለቤተ ክርስቲያን ማዳን ከሌላ ቦታ ድምፅ ማሰማቱን ጀምሯል። ሁላችሁም ኮሜንት ላይ የገባችሁ እነዚህን ጀግኖች ኦርቶዶክሳውያን ባለማተቦች የባህር ዳር ዩኒቨርሲቲ ተማሪዎችን እንድታመሰግኑልኝ በአክብሮት እጠይቃችኋለሁ። አሁን እናንተን እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ፣ ከጥላት አይን ይሰውራችሁ። እናንተ ገና ተማሪዎች ናችሁ፣ ብዙ ተስፋ አላችሁ፣ ወደፊት የምታልሙት ብዙ ነገር አለ። ነገር ግን በዚህ ጨካኝና አረመኔ ስርዓት ውስጥ እንዲህ አይነት ድምፅ ማሰማት ዋጋ እንደሚያስከፍል እያወቃችሁ ስለ ቤተ ክርስቲያን ዝም አንልም፣ ስለ አርሲ ኦርቶዶክሳውያን መሞትና የቤተ ክርስቲያን መቃጠል ይበቃል ብሎ መውጣት ይሄ ከመንፈስ ቅዱስ ካልሆነ በስተቀር ከየትም ሊሆን አይችልም። እና እናንተ ታሪክ የማይረሳችሁ ጀግኖች ናችሁ። ነገር ግን ዛሬ ማሊያ ለብሰህ በአዲስ አበባ ስቴዲዮም ስትንዘላዘል የነበርክ ካድሬ ጠቅላላ ማለት ነው፣ ዋጋ የምናወራረድበት ጊዜ ቅርብ ነው የሚሆነው። የባህር ዳር ዩኒቨርሲቲ ተማሪዎች
እግዚአብሔር አምላክ ሞገስ ይሁናችሁ፣ ከክፉ ነገር ሁሉ ይሰውራችሁ፣ የእውቀቱን ብርሃን ያብራላችሁ፣ ለዚች ሀገር ለዚች ቅዱስ ቤተክርስቲያን መከታ ያድርጋችሁ። ከልብ ነው የምናመሰግነው። በአርሲ ኦርቶዶክሳውያን ሰማዕታት ስም የባህር ዳር ዩኒቨርሲቲ ተማሪዎችን ከልብ እናመሰግናለን። ከነዚህ ሃይማኖታቸውን ወዳጅ የቅዱስ ጴጥሮስ ልጆች እኛም ክርስቲያኖች ልንማር ይገባል። እጅግ ስርዓት በተሟላበት መልኩ ሁሉም የኢትዮጵያ ሕዝብና የዓለም ሕዝብ በሚሰሙት ቋንቋ ስርዓት ባለው መልኩ እንደዚህ ሰላማዊ ሰልፍን አሳይተዋል። ለዓለም ሕዝብም ድምፃቸውን አሰምተዋል። ይህ ድምፅ የሁላችንም ድምፅ ነው። ሁላችንም ከነዚህ ወንድሞቻችን ተምረን ታዲያ በስርዓት ክርስቲያናዊ ሕይወት በሚፈልገው መልኩ ክርስቲያኖች የክርስቲያኖችን ትህትና በሚገልጽ መልኩ ድምፃችንን ለዓለም ሕዝብ ከፍ አድርጎ ማሰማቱ እጅግ አግባብነት አለው። መገደላችን እስኪያቆም ድረስ ሀገራችን ሰላም እስክትሆን ድረስ ሀገራችን ሰላም እስኪመጣ ድረስ ይህን ድምፅ ማሰማቱ እጅግ አግባብነት አለው። የክርስቲያኖች መገደል እስከሚቆምና ሀገራችን ሰላሟን እስከምታረጋግጥ ድረስ ይህ ድምፅ መሰማት አለበት ባይ ነኝ። እዚህ ጋር የምትመለከቷቸው ኦርቶዶክሳውያንን የገደሉ አካላቶች ናቸው። በአርሲ የሚገኘው ታጣቂው አሸባሪ ቡድን ንጹሃንን በጥይቱ ገደለ፣ በክርቢቱ አብያተ ክርስቲያናትን አቃጠለ፣ አወደመ። እዚህ ጋር የምትመለከቷቸው ደግሞ እኛ ሀዘን ላይ ተቀምጠን እያለ እኛን ሀዘንተኞችን እንዲሁም ደግሞ የንጹሃንን ደም በመርገጥ እንደምትመለከቷቸው በዳንኪራ በጭፈራ ላይ ይገኛሉና የኛ የሀዘንተኞች የኛ የኦርቶዶክሳውያንን ሞራል እጅግ በጣም ገርሎታል። ሰው ሞቶ ጎረቤት ዘፈን አይከፈትም። ክርስቲያኖች መገደል ላይ የተዘባበቱና በክርስቲያኖች ደም ላይ የጨፈሩትን ግን ቸሩ እግዚአብሔር ይገስጥልን። የኛ ሀዘን የህዝባችን ሀዘን ነው ብለው ደግሞ ከዚህ ኮንሰርት ለቀሩ ወገኖቻችን ቸሩ እግዚአብሔር ሞገስን ጥበብን ይስጥልን። የሁላችንም ስጋት ይህ ነው። ህፃናት ከቤተሰቦቻቸው ከለይተው እንዳይሳደዱ፣ አሁን የተሰደዱትም መፍትሄ እንዲያገኙ፣ ሁላችንም ይህ ችግር እንዳይገጥመን በጋራ አንድ ላይ ሆነን ድምፅ እንሆን የምንለው ለዚህ ነው። እስኪ ወንድማችንን ያቀረበውን እንከታተልና ሁላችንም ለድጋፉ እንተባበር። ገንዘብ የቱ ላይ እንደሚውል ላሳያችሁ፣ አንድ ደቂቃ ላሳያችሁ። የሰኞን በልልኝ። አይዞህ እንዳታለቅስ። ለምንድን ነው የምታለቅሰው? እንዳታለቅስ። የሰኞን በልልኝ። ይህንን ብላቴና ገና መጠየቅ ስጀምር በሁለት አይኖቹ እንባ ተሞላ። በጣም ያሳዝናል። ይህ ህፃን ልጅ ምን ያህል ቢከፋና ምን ያህል ቢገፋ ነው በዚህ ልክ ብሶት ላይ ወደቀው? ኦርቶዶክሳውያን እናንተ ይህን መልእክት ሼር አድርጋችሁ አድርሱ። ውዳሴ ለእግዝእትነ ማርያም ድንግል ዚነበበ ለተሰኑ ፈቀደ ጊዜ አግዞላታ ምዝኖ ተግዘልብ ወይ አግባብ ዝትከም አንበሩ ሳለን ቅድስት ሰረቀ በስጋም ድንግል ዘመለ ዘራሱ አደልና አንሳተኪ ሲፈታላለ እግዚአብሔር ዘይሉ ብዙ ለማም ኩል ጻርቂ ሰምረል ፍቅረ ሰዋ ጋዛ ሳለን ቅዱስ ኢየሱስ ክርስቶስ ቃል የተሰዋ ደነላለ ዋደረላለ ነው ሪናስ ባዱ ከመስባት አድዋት ላቡ ሰምሬ ሳለን ቅዱስ ርያ ኢሳያስ ነብይ በመንፈስ ድምጽ ምዝሩላማ ወመንደስ ስራን ዘይወልተው ለክርስቶስ ነገም ወልተው በነገጎላ ደም ቀናም በሲም ድሩስ ነገነት ይሰርፍታም ተዋዳም ሬታን ተቀበውስ ተምሬታ በለው ብዙ ታዘዝመት ዘይት በዘዘ ጸጋ እግዚአብሔር ሳለን ተፈሳው ታሰ ኩል ነፍስ ተሰምለም አክቲስ የቦለ ክርስቶስ ንጉስ ጸሩይ ሱባት ነግዚያ በሰማያቱ ሰላም በምድር ስምራቱን እስማ ሳህነ ዘትካቱን ሰተምክሮ ለጸና ይወዘ ተተ መጻፈ ደው ምናዳም ሁላ ኖርሰ የማገዘ ዘተወልደን ወአግረደው ድግል እንደነ ኢየሱስ ክርስቶስ ሰለን ቅዱስ ብርሃን ዘባ ማንዘ ለኩል ሰምለን ብሩስታ ለምበደ ፍቅረ ዘመጻከስታን ወክሩ ጥራት ተፈሳም ዛት ከስማ ናንጉላ ታም أمسيت هذون عيسى قال يا غازيت صار موت وما بكنا ما فسدت باركنا قبل لما نكتي كسرنا قدست የትም እንደሚሄድ አያችሁ አይደለም? ይህንን እንባ እግዚአብሔር ዝም ይላል? እማምላክ ይህንን እንባ ዝም ትላለች? በፍጹም ግን ጊዜ ስላለው ነው። እኔ እማዝነው ለእናንተ ነው፣ ለእናንተ ኦርቶዶክሳውያን፣ ይህን ለምትሰሙ፣ ይህን ለምታዳምጡ፣ የዕለት አጀንዳ አርግታችሁ አጀንዳችሁን ለተዋችሁት ላይክ ሼር ምናምን ለማድረግ የምትጥሩ የምትስገበገቡ ሰዎች ለእናንተ ነው ማዝነው። ዛሬም እነዚህ ህፃናት ይጣራሉ፣ እነዚህ ኦርቶዶክሳውያን ይጣራሉ።
ስለዚህ አባቶቻችን ከየት አላችሁ ብላችሁ ጠይቁ። በእኛ ላይ ነው የተሾሙት እነሱ፣ በእግዚአብሔር ላይ አይደለም፣ በቤቱ ላይ አይደለም፣ በእኛ ላይ ነው የተሾሙት። ስለዚህ በዚህ ልክ ስንፈናቀል፣ በዚህ ልክ ስንራብ፣ በዚህ ልክ ሲበርደን ደግሞ ሊገዳቸው ይገባል። 31ኛ ቀናቸው ነው ዛሬ። ኦርቶዶክሳውያን ይሄን መልእክት ሼር አድርጋችሁ አድርሱልኝ። ይሄንን እንባ እግዚአብሔር ዝም አይልም። ይሄንን ብሶት፣ ይሄንን ጭንቀት፣ ይሄንን እራብ፣ ይሄንን ብርድ እግዚአብሔር ዝም አይልም። የኛ አምላክ እኛን ለመጠበቅ አይተኛ ማንቀላፋ። ግን መጨረሻቸውን ያሳየን መድኃኔዓለም ብቻ መጨረሻቸውን ያሳየን። ይሄንን መልእክት ሼር አድርጋችሁ አድርሱልን። አሁንም እርዳታችሁ እንዳይቋረጥ፣ አሁንም ለዚህ ጊዜ የምታወጡት እንዳይቋረጥ፣ አሁንም ለዚህ ጊዜ ለዚህ ሐሳብ ጊዜያችሁን የተለያዩ ነገሮቻችሁን የምትለግሱ ሰዎች እናንተ ቁርስ በልታችሁ ምሳ እንደምትደግሙ፣ ምሳ በልታችሁ እራት እንደምትደግሙ ዛሬም እዚህ ያሉት ሕፃናትና አባቶች እናቶች ያንን ይፈልጋሉ። ስለዚህ የምፈልገው ነገር ቢኖር አሁንም በዚህ ስር ባለው አካውንት እንድታስገቡ እኛ የፈረሱንና የአህያውን ድርሻ እንወስዳለን። ባላችሁበት እቃ ካላችሁ እቃችሁን ንውሰዱልን በሉ። ልብስ ካላችሁ ልብሳችሁን ንውሰዱልን በሉ። እኛ እንደ አህያዋ እንደዛች ፈረስ ይሄንን ድርሻ መወጣት አያቅተን። ማገዝ አትችልም ይሆናል፣ ማገዝ አትችልም ይሆናል፣ ማገዝ አትችሉም ይሆናል። ነገር ግን ይሄንን ቪዲዮ እንኳን ቢያንስ 50 ጊዜ ኮፒ ሊንክ ሁላችንም ቢሆን እያንዳንዳችን ቤት ከመድረሱ በፊት ጥንቃቄ ማድረግ አለብን። ህፃናት ከመሳደዳቸው በፊት፣ አሳዳጊ ከማጣታቸው በፊት ሀገራችን እስከዛሬ የሄደችበትን መንገድ በፍጹም መቀየር አለብን። ላለፉት ዓመታት ብዙ ህፃናት ተሳደዋል፣ ብዙ ወገኖቻችን ተፈናቅለዋል። ይህን ነገር እንግዲህ በአንድነት ኢትዮጵያን በመሆን ማስቆም አለብን። ሀገራችን ሰላም ማግኘት አለባት። ለዚህ ደግሞ አልሰማ ያለውን አካል በደንብ እንዲሰማ ማድረግ አለብን። በደንብ ኢትዮጵያን መነጋገር አለብን። ተነጋግረን ኢትዮጵያን በአንድነት ሆነን ሰላም ማምጣት አለብን። እነዚህ ተማሪ ወንድሞቻችን ያስተማሩን ነገር ቢኖር ሁላችንም ኢትዮጵያኖች በአንድነት ሆነን ሰላምን እንደምንሻ ነው። አላሁ አክበር፣ አላሁ አክበር። ኢንሻአላህ አሁን መስቀል ይቆረጣል። አመኩን ወልትጋ አመስ መስቀል ተጀመረ መስቀል ይሳት ያዳ አዳኝኩን ነው ሲሚ ብራት ምቱ ያ ረቢ አላህ አና ቆፋምት ሰሞኑ ከነም ወጥ ደግ እሺ ሁላችሁም እንግዲህ ሼር አድርጉት ይሄን ቪዲዮ ማለት ነው። ይሄን ሼር ማድረግ አለመቻል አይገባኝም። እንግዲህ ወንድም ትከሰን ሼር ታሳ ያርቶ ተኳስ ናቸው። እንግዲህ እንደምትመለከቱት አሰልፈው ሴቶቹን እንዲሁም ህፃናትን አሰልፈው መስቀል እየቆረጡ ነው። አሁን መስቀል መቁረጥ እንጀምራለን ብለው መስቀል መቁረጥ ጀምረዋል ከአንገት ላይ ማለት ነው። ኤጋ ከይላልተን ኤጋ አማ ከሌሳ ፈረስ ኤገሌራ ፈኖክቱፍ ጅራ መስቀል ይሞር መሳኒራ ኩን ነጀዴቱ ሐሳያችሁ ኡስታዝ ጆከርሞ ሸኪቼችሁ ይሰከነ ላላ ጅርቱ ይሄን እያያችሁ ነው። አንዳንድ ሰዎች ምን አይነት ምክንያት ያቀርባላችሁ? እነሱ ይሄንን ስራ በግልጥ እየሰሩ ነው። በሚችሉበት ስፍራ በማይችሉበት ስፍራ በሌላ መንገድ የሚችሉበት ስፍራ ላይ ደግሞ ካህኑን እንዲሁም ወንዱን እየገደሉ ወንዱን እያሳደዱ እያጠፉት ሴቶችና ህፃናትን ደግሞ ምን ያረጉ ነው? ከአንገታቸው ላይ መስቀል እየቆረጡ እያሰለሟቸው ነው። አስተምረዋቸው አይደለም፣ አስረድተዋቸው አይደለም፣ ተከራክረው አይደለም፣ ግን እያሰለሟቸው ነው። ይሄንን አንዳንድ ደግሞ ሰዎች መታችሁ እንደዚህ ቢሆን እንደዛ ቢሆን እንደዚህ ለማለት የምትፈልጉ ደግሞ የምትሞክሩ ሰዎች አላችሁ። እየሰሩ ነው እነሱ ሆጂሳን ያርጋርቱ ወሪከን ከኛ አከስተ ኢማሉ አከስተ የተኒ አመክነው ገረገራ ፊዱ በርባዱ ሰነምኒዱ ኢረትለ ኢሰነምኒ አጀፋም ኢሰነምኒ ቀለም ኢረትለ ያ ገረገራ ፊዱ በርባዱ እቾ ኢሳኖ ጆጆቻ ጅሩ ኦፍ ኮርስ ኤ ጆጆቻ ስሪ ለኒ ኩን ሳሊፍ ማሊፊ ወርዲራ ጎዳኔራ ወርዲራ ረተሜራ ወርዲራ አጀፈሜራ ሉቦኒ አሪያተመኒ አጀፈመኒሩ ሉቦኒ አበሉዳ ሉቦ ወር አማራ ወረ ጎጃሜ ወረ ጎንደሬ ሲንጀ ክርስቲያኖስ አጀፈመን ጎንደሬ አማራ ሲንጀ ከንሳኒ ጋፈተው ገሩ ጎንደሪት አጀፈሜ ጎንደሪት ሰቀለበ ይፈለ ኒፈርመቶ ኒሞልመቶ ኢሳማሉ አመንታና ማኑ አንቴፍ ሲኖ ፖለቲካ ሲከን ባንድራ ማሉ ተኤ ቄሲ ጎጃሜ ዱፌ ጎንደሪ ማሉ ተኤ ሲንጀ እኔ ከሲዮጀቱ ሰነቦዴው ጋፋት ሳውጂን ድበርኩት ዱፈኒ ሞርመኬራ ግሪጉት ሆጂሳን ይወጀቻ አየ ለኛ ሲሆን እንደዛ አድርገው እንደዛ ናችሁ የገሌ ቄስ የአማራ እንደዚህ አማራ ሃይማኖት የአማራ ቄስ ደብተራ ምናም ብለው ይሉሃል። የነሱ ሲሆንሳ ሞጣም ላይ ይቃጠል፣ ጎጃም ላይ ይሁን፣ ጎንደር ላይ ይሁን፣ ትግራይ ላይ ይሁን፣ ደቡብ ላይ ይሁን የሆነ ነገር ኮሽ ሲል ኡ ብለው ይወጣሉ። ለምን? እነሱን የሚያስማማቸው እስልምና ነው፣ ሃይማኖታቸው ልክ ናቸው። አንተሳ አብረ ከበሮቱ መታለ አይ አማራዎች ናቸው ደግሞ አረ ይሄ የጎጃም ቄስ የምናምን ቄስ እነሱ ምን ያደርጉ ነው? የነሱ የአባገዳዎች ናቸው እነሱ አገልጋዮች የነሱ ሰዎች። ለምን አትረዱም? ይሄን ለምን አይገባችሁም? ማፈስን ይንገሩ
hojjechaa jiru hin jaallatamoote immoo naasa'inaan xibaalinaa deemaa gara barbaadanitti naasa'inaa nun burjaajessinaa poolitikaa ምናምን nuun hin jedhinaa kanumadha dhalataa mana annaa santu dhalataa oromiyaa santu ijoollee oromoo santu morma isaanirraa kirriin kutamaara morma isaanirraa amantaan isaanii kutamaara morma isaanii warra kaan mormi isaanii kutame warri kaan ajjeefaman warri hafan immoo morma isaanirraa kunoo eegallee irra fannoo kutecha afaan oromoo namni irraa kutaadhu fannoo morma isaanirraa ወንድማችን በዚህ ጥናተ ጽሑፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉባትን ተግዳሮቶችና ከፊት ጀምሮ ሲሰራባት እንደነበረ አሁንም ለመፍትሄው ምን ማድረግ እንዳለባት በሚል በሚገባ አብራርቶ አቅርቦልናል። እሱ እንዳለው ከሆነም አስተምሯ ክትክት ተደርጎ ተጥሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮቿ እጅግ ልዕልና ያላቸውና ለሀገርም የሚተርፉ ዕውቀቶች ነበሯት። ያ ዕውቀቷ እንግዲህ በውጮች ተወስዶ ሲጠቀሙባቸው በእኛ ሀገር ግን ምንም እንደማይጠቅም ተደርጎ ክትክት ተደርጎ ተጥሎባታል። አማጽያን እየፈረሱባት ይገኛሉ። እስኪ ወንድማችን ያቀረበውን እጅግ ጠቃሚ ጥናት እንከታተል። ውጊያው ሁለት መልክ ነው ያለው። በነገራችን ላይ ላለፉት 6 ወራት ገደማ ይህንን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየደረሰ ያለውን አካላዊና አስተምሯዊ ጥቃት በተመለከተ አንዲት ጥናት እያጠናው ነበረ። እንዳጋጣሚ ሆኖ ከትናንት በስቲያ ይህች ጥናት በዓለም አቀፍ ጆርናል ላይ ወጥታለች እና ርዕሰ ጉዳዩ ምንድን ነው የሚለው ትራዲሽን ኢን ፕሪል ኤፒስተሚክ ኤንድ ፊዚካል አታክ አጌንስት ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ነው የሚለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተፈጸመ ያለውን የአስተምሮ ኤፒስተሚክ እና የፊዚካል አታክ አካላዊ ጥቃት በተመለከተ የሚዳስስ ጥናት ነው እና በዚህ የታዘብኩት ነገር ምንድን ነው? ስለ አርሲ በመናደድ በማልቀስ በመጮህ ብቻ የሚፈታ አይደለም። ቢያንስ ይህ ጉዳይ ሁለት መልክ አለው፣ ሁለት ምላሽ ይፈልጋል። አንደኛው ኤፒስተሚክ ካውንተር ባላንስ ቤተክርስቲያኗ ያላትን የአስተምሮ ልዕልና የሚጋፋ ባልተገባ መልኩ ዲስቶርት የተደረገ ሀቴት ቢውልድ ተደርጓል። ስለዚህ ዛሬ ከምናየው የክርስቲያኖች ግድያ በፊት ዛሬ ከምናየው የአብያተ ክርስቲያናት መቃጠል በፊት ዛሬ ከምናየው የመንግስትም የቤተ ክህነቱም ዝምታ በፊት ኤፒስተሚክ የሆነ አታክ ተፈጽመዋል ማለት ነው። ቤተ ክርስቲያኗ የነበራትን የኤፒስተሚክ ሌጂቲመሲ በትምህርትም በሉት በጤናም በሉት በስነፈለክም በሉት በአስተዳደርም በመዋቅርም በሉት የነበራትን ልዕልና ነው የተከተከተው ማለት ነው። አታክ የተደረገው ተቆርቆ ማለት ነው። ይህንን ተከትሎ ነው እንግዲህ ዛሬ በየቦታው የምናየው ጥቃት የመጣው ማለት ነው። ከዚህ ጋር ተያይዞ ባለፉት 10 ዓመታት የኢትዮጵያ ፖለቲካ ማናገሪያው ነፍጥ ሆኗል። መንግስትም ጆሮ የሚሰጠው ነፍጥ ሲሰማ ነፍጥ ሲያነሳ ነው። ስለዚህ ፖለቲካው ሚሊታራይዝድ ሆኗል። that is the sad news, the sad history in ኢትዮጵያ። በኢትዮጵያ ታሪክ በጣም አደገኛ የሚባለው ኤክስፔሪንስ ሚሊታራይዝድ ፖለቲክስ ነው እየተገበረ ያለው ማለት ነው። ሶ ኦላ ነፍጥ አነሳ፣ ለድርድር ተጠራ። ቲፒኤልኤፍ ነፍጥ አነሳ፣ ለድርድር ተጠራ። ሌሎቹ ዚሴም ፋሽን መሄድ ግዴታ ሆኗል ማለት ነው። ስለዚህ አንደኛው ኦርቶዶክሳውያን ጩኸታቸው እንዲሰማ የሆነ አቅም ያለው መንግስትን ሊፈታተን የሚችል አደረጃጀት ያስፈልጋል። ሚሊታራይዝድ የሆነ ወር ነን ሚሊታራይዝድ የሆነ ማለት ነው። ይህ በሶሪያ አካባቢ በኢራቅ አካባቢ የተደረገ ነገር ነው። በዚያ ያሉ ክርስቲያኖች ህልውናቸው አደጋ ላይ ሲወድቅ ታጥቀው አትሊስት ራሳቸውን ዲፌንድ ለማድረግ ሞክረዋል። this is a very good example. በእኛ ሀገርም ስንመጣ ክርስቲያኖች
ሰልፍ ዲፌንስ የሚባል ናቹራል ራይት አለ። ይሄ ተፈጥሯዊ ራይት ነው። ሰው ራሱን ዲፌንድ ማድረግ ራሱን መከላከል ናቹራል ተፈጥሯዊ። ስለዚህ መሆን አለበት ማለት አንደኛው ጉዳይ። እንግዲህ አልተቻለም። ሰላማዊ በሆነ መንገድ በጩኸት በሰልፍ ሎስ ኦፍ ዲሞንስትሬሽን አክሮስ ሪጅን አክሮስ ሪፐብሊክ በጣም ብዙ ሰላማዊ ሰልፎች በእኛ ሀገር ተከውነዋል። ግን ማንም ጆሮ የሚሰጣቸው እንደሌለ ታዝበናል ማለት። ሁለተኛው መልክ ደግሞ ቤተክርስቲያኗ ያጠቃት ኢፒስተሚክ የሚባለው አስተምሯን መቆንጸል፣ ያላለችውን አለች ማለት፣ ፕሮፋኔሽን፣ አፕሮፕሪዬሽን ኦፍ ፕሮፐርቲስ ማዋረድ፣ እሷን መዝረፍ የመሳሰሉት ነገሮች አሉ ማለት ነው። እነዚህን በልኩ በተደራጀ መልኩ ካውንተር ናሬቲቭ ያስፈልጋል ማለት ነው። ምንም እንግዲህ አንዱ ያቀረብኩት ጽሁፍ ይህንን ላይ ያተኮረ ነው። ቤተክርስቲያኗ ያላትን ሚና በታሪክ፣ በፖለቲካ፣ በአስተዳደር፣ በግብርና፣ በስነፈለግ፣ በሕክምና በሌላውም ዘርፍ ይህችን ሀገር የሰራች የዚች ሀገር ሶፍትዌር መሆኗን ዓለምና አሁን እየመጣ ያለው ትውልድ በልኩ ሊረዳ ይገባል ማለት ነው። ስለዚህ ካውንተር ናሬቲቭ አንታይቴሲስ ያስፈልጋል ማለት ነው። እነ ፕሮፌሰር አስፋ ጀለታ እነ መሐመድ ሐሰን የተከሉት የጨቋኝ ትርክት ሊቀለብስና ካውንተር ባላንስ ሊያደርግ የሚችል ሀቲት ያስፈልገናል ማለት ነው። ይህ ሁለተኛው መንገድ ነው። ሁለቱን በማቀናጀት የዚችን ቤተክርስቲያንና የዚህን ቤተክርስቲያን አማኝ ህዝቦች መታደግ ግድ የሚልበት ጊዜ ላይ ደርሰናል ማለት ነው። በጣም የሚገርመው ሰርፕራይዝድ ከ1000 ዓመታት በፊት አጼ ካሌብ የተባለ ንጉስ በኢትዮጵያ በነገሰበት ዘመን የኢትዮጵያው ንጉስ ወደ የመን ወደ ናግራን ሂዶ በዛ ባልተገባ መልኩ ግፍ የተፈጸመባቸውን ክርስቲያኖች ለመታደግ በቅቶ ነበር። ግፍ ይሄ ጅሃድ አይደለም። በዛ ይኖሩ የነበሩ ክርስቲያኖች ከቀያቸው ከኑሯቸው ስለተፈናቀሉ፣ ስለተገደሉ፣ በጅምላ ልክ እንደዛሬው ስለተገደሉ ለዚህ ጥብቅና ሊቆም አጼ ካሌብ ወታደር አስከትሎ ሄዶ ናግራን ክርስቲያኖችን ታድጓል። በሀገራቸው እንዲኖሩ ለማድረግ ችሏል ማለት ነው። ይህንን ማድረግ የቻለች ሀገር ኢትዮጵያ ዛሬ ላይ ግን በራሳቸው ሀገር ባቀኑት ሀገር ክርስቲያን በመሆናቸው ምክንያት ሎክ ማተብ በማድረጋቸው ምክንያት ኑሯቸው፣ ቤታቸው፣ ልጆቻቸው በአጠቃላይ ህይወታቸውን ተነጥቀዋል ማለት ነው። የሚያሳዝነው ግን ለዚህ የማያባራ ጥቃት ሺዎች እየተገደሉ በመቶ ሺዎች ኑሯቸውን ቤታቸውን ጥለው እየተፈነቀሉ በዚህ ስር ያለው ደግሞ 67 ሚሊዮን ኦርቶዶክሳዊ እየቆዘመ እያዘነ ለዚህ ፍቱን መፍትሄ የሚሰጥ የመንግስት አካልም የቤተ ክህነት አካልም አለመኖሩ ጉዳዩን አደገኛ ያደርገዋል ማለት ነው። በእኛ ሀገር መንግስት አማጽያንን እያዋለደ ነው። ኦኤልኤፍን አዋለደ፣ ቲፒኤልኤፍን አዋለደ፣ ፋኖን አዋለደ። አሁን ደግሞ ሌላ አማጺ ሊያዋልድ ነው ማለት ነው። ምክንያቱም ሰላማዊ በሮች ሲዘጉ ጥቁር ለብሰህ መፍትሄ ስታጣ፣ ሻማ አብርተህ መፍትሄ ስታጣ መጨረሻው የሚሆነው ነፍጥ ማንሳት ነው። ታትስ ላስት ሪዞርት። ነፍጥ የማያናግረው ግዑዝ አካል የለም። ተስፋዬ የኛም ሀገር እንደዛ ነው። ነፍጥ የማያናግረው ግዑዝ አካል የለም በእኛ ሀገር ፖለቲካ ውስጥ ላስዋይ። ስለዚህ የኔ መልእክት አንደኛ መንግስት ለራሱ not only for Christians ለራሱም ህልውናና ስልጣን ሲል ለዚህ ጉዳይ ፍቱን ኢሚዲየት አክሽን ወስዶ መልስ መፍትሄ እንዲሰጥ እጠይቃለሁ። ሁለተኛ ቤተ ክህነት ለራሱ ሲል ከላይ ከቅዱስ ፓትርያርኩ ጀምሮ በደረጃ ያሉ ሊቃነ ጳጳሳት ጠቅላይ ቤተ ክህነቱ ለመዋቅሩ ለራሳቸው ህልውና፣ ለራሳቸው ደሞዝ፣ ለራሳቸው ኑሮ ሲሉ በጊዜ ኢሚዲየት አክሽን ይውሰዱ፣ መፍትሄ ያምጡ።
እነዚህ ሁለት ነገሮች ባይሆኑ ግን የዚች ሀገር ዕጣ ፈንታ አደገኛ ይሆናል። የዚች ሀገር ህልውና አደገኛ ይሆናል። ሁሌ እየተገደለ የሚኖር ሰው አይኖርም። ይህ በታሪክ የለም። ሁሌ መገደል የለም። አንድ ቀን መገደል መቆም አለበት። ይህ ሊሆን ግዴታ ነው። እና ወንድማችንን እናመሰግናለን። ቃለ ሕይወት ያሰማለን። ሲገጥም ያስደነግጣል። ታዲያ ምን እያስታወስን እንለፈው? መምህራችንም ይህን ብሏል። እኔም ወደ በኋላ ላይ አቀርብላቸዋለሁ። በመጽሐፍ ቅዱስ ታሪክ መሰረት በሰው ልጆች ኃጢአት ምክንያት ምድር በጥፋት ውሃ የተቀጣችበት በሰኔ ወር እንደሆነ በትውፊት ይነገራል። የሰኔና የሰኞ መገጣጠም እግዚአብሔር በኖህ ዘመን በኃጢአተኞች ላይ የፈረደበትን በጻድቁ ኖህ ግን ምሕረት ያደረገበትን ያንን ታላቅ የጥፋት ውሃ መውረድ ያስታውሳል። ሌላው ሰኞ ወይም ሰኑይ ማለት ሁለተኛ ማለት ሲሆን ክርስቶስ ለፍርድ የሚመጣበትን ሁለተኛውን መምጣት ወይም ዳግም ምጽአት ያመለክታል። ሰኔ የክረምት መግቢያ እንደመሆኑ መጠን ማዕበል፣ ነጎድጓድ፣ ጨለማ የሚበዛበት ወቅት ነው። ይህም ክርስቶስ ለፍርድ የሚመጣበት ጊዜ የሚሆነው የሰማይና የምድር መናወጥ፣ የፀሐይና ጨረቃ ጨለማ መሆን ያሳያል። ስለዚህ የኦርቶዶክስ ሊቃውንት በቅኔያቸው በትምህርታቸው የሰኔና የሰኞን መገጣጠም እንደ ዕለተ ምጽአቱ የክርስቶስ ዳግም ምጽአት እና የፍርድ ቀን አድርገው ይተረጉሙታል። በመሆኑም ሰኔና ሰኞ ሲገጣጠም አማኞች ዓለም በጥፋት ውሃ የተቀጣችበትን ታሪክ እያሰቡ ለነፍሳቸው የሚሆን ስንቅ በማዘጋጀት በንስሐና በጸሎት ወደ እግዚአብሔር እንዲቀርቡ የሚነገሩበት የትንቢትና የጥንቃቄ ምስጢር አለው። ግንቦት እያለቀ ነው፣ ሰኔም እየመጣ ነው። እንደ ባህሉ አማርኛ ሰኔና ሰኞ ሲገጥም ፍራ ይባላል አይደል? ገና የሚሆነው ሲያስቡት ይሰቀጥጣል። የቸገረን ነገር እሱ ነው ወገኖቼ። በምን ቋንቋ እንነጋገረው ይሆን? በዚህ ወቅት አሁን ባለንበት ወቅት በጣም ከባድ የሚባለው ለክርስቲያኖች ናይጄሪያ ነው። ቦኮ ሐራም ክርስቲያኖችን ያሰቃያል ይባላል አይደለም? ቦኮ ሐራም ብቻ አይደለም፣ የመንግስቱ አስተዳደርም ጭምር ነው ሲስተማቲካሊ ያንን የሚያደርገው። ነገር ግን ከናይጄሪያ የሚከፋ ነገር ያለ ኢትዮጵያ ውስጥ ነው። ኦርቶዶክሳውያን ክርስቲያኖች መግቢያ መውጫ መዋያ ማደሪያ የሌላቸው እና ብዙ ሰው ምን ይላል? በደርግ ዘመን ያ ሁሉ ቀይ ሽብር ሲካሄድ ያ ሁሉ ቤተ ክርስቲያን የካድሬ መጫወቻ ስትሆን ፓትርያርኩ ሊቀ ጳጳሳቱ ምን ይሰሩ ነበር ብሎ አቡነ ተክለ ሃይማኖት ላይ ብዙ ሰው ሲፈርድ ሰማለሁኝ። እውነቱ ግን እንደሱ አይደለም። ብፁዕ ቅዱስ አቡነ ተክለ ሃይማኖት በዘመናቸው በሊቀ ጳጳስና በነበሩበት ወንበር ላይ ሲያደርጓቸው የነበሩ 3 ነገሮች ናቸው። የሞቱት እነማን እንደሆኑ ታውቃላችሁ? መልካቸውን ታውቃላችሁ? የሥጋ ዘመዶቻችሁ ናቸው አይደሉም? አይደለም ግን ክርስቲያን ስለሆኑ ምናችን ናቸው? አዎ አካሎቻችን ናቸው አይደለም? ለምሳሌ እዚህ ደረታችን ጎንበስ ብለን ማየት እንችላለን አይደል? ሆዳችን አካባቢ እጃችን፣ እግራችን ማየት እንችላለን አይደል? እዚህ መሀል ጀርባችን ላይ ግን ማየት አንችልም አይደለም? ቢወጉን ያመናል አይመንም? ለምን? አካል ነው። እንጮሃለን አንጮህም? እንጮሃለን። ለምን? አካል ነው። አንድ ክርስቲያን ላደለው የሰው ፍጥረት ሁሉ ተጎዳ ሲባል ለማልቀስ ሰዎቹን ማወቅ አያስፈልግም። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። መልካም ዕለተ ሰንበት ለሁላችንም ይሁንልን።